በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸሩ መድኃኔዓለም አምላካችን ፈጣሪያችን ለአምላክነት እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ወላዲተ አምላክ እመብርሃን ማርያም፣ ቅዱስ መስቀሉ፣ ቅዱስ ቤተ ክርስቲያኑ፣ እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን ሊቃውንት ጸጋ በረከት ያሳትፈን። የቅዱስ ኤርምያስ ትንቢት ምዕራፍ 23 ቁጥር 1 የማሰማሪያዬን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው ይላል እግዚአብሔር። ስለዚህ የእስራኤል አምላክ እግዚአብሔር ሕዝቤን ስለሚጠብቁ እረኞች እንዲህ ይላል፣ በጎችን በትናቸዋል፣ አባረራቸዋል፣ አልጎበኛቸዋቸውም። እነሆ እንደ ሥራችሁ ክፋት ጎበኛቸዋለሁ ይላል እግዚአብሔር። የሕዝቤን ቅሬታ ከበተንኋቸው ምድር ሁሉ ወደ መሰማሪያው ሰብስቤ እመልሳቸዋለሁ። እነርሱም ይበዛሉ ይባዛሉም። የሚጠብቋቸውን እረኞች አስነሳላቸዋለሁ፣ ዳግመኛም አይፈሩም አይደነግጡም ይላል እግዚአብሔር። እነሆ ለዳዊት የጽድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። ንጉሥ ይነግሣል፣ ያስባል፣ በምድር ፍርድና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። ይህም ስም እግዚአብሔር በነቢያት ኢዮሴዴቅ ብሎ የጠራው ነው። ስለ ቅዱስ ቃሉ ቸሩ አምላካችን እግዚአብሔር ቅዱስ ስሙ በድጋሚ የተመሰገነ ይሁን። እንግዲህ እንደ መነሻ ትምህርት ሊሆነን ወእሰዩም ሎሙ ኖሎተ እረኞችን ሾምላቸዋለሁ የሚለውን የትምህርታችን ማንሻ እናደርጋለን። እንግዲህ ዛሬ ቅዱሳን አባቶቻችን ሊቃውንት የ318ቱ አበው በዓል ነው። ትልቅ በዓል ነው። ለዚህ ማህበርም እንደ መነሻ እንደ ዓመታዊ የማህበር በዓል ነው። ምንም እንኳ ማህበሩ የተመሰረተበት ሌላ ቀን ቢሆንም እንደዚያ ስለሚቆጠር በእውነቱ መልካም ነው። ተገልጦ አይተናቸው ስለማናቅ ነው መሰል አዳራሹ ድምቅምቅ ብሏልና ከተከፈቱ ዘንድ ሁለቱ ስዕሎች እንዳትረሱ፣ ሶስቱ አደራ ናቸው። ትመልሳላችሁ በጊዜው። የእመቤታችን ልደታ ስደቷና የአባታችን የአቡነ ታዲዮስ ስጦታ አይደለም፣ እዚህ የተቀመጡ በአደራ ነው። ስለዚህ አደራ ንብረቶች ናቸው። ሌሎቹ ስጦታ ናቸው። ያው መቼም የምታውቁት ነው። ብዙ ስዕሎች አሉን። ሌላው ሁሉ ስጦታ ነው። ማለትም የማህበሩ ንብረት ነው ከተሰጠ በኋላ። እነዚህ ግን ያው ሲውል ሲያድር ነገ ድንገት ቢፈልጉ ቶማስ ዘመራስም ስጦታ አልነበረም። ሁሉን መውሰድ ስለሚከብድ ነው። ምክንያቱም ሰለስቱ ምዕት ውስጥ አንዱ ስለሆነ ለእናንተ ይገባል የበለጠውን በሚል ነው። እሱም ያደራ ንብረት ነው። ማን እንደሆነ አላውቅም። ፎቶ አንስቶ ኢንተርኔት ላይ ለጥፎታል። ባለፈውም ነግሬያቸዋለሁ። ግን ከዚህ ሳይሆን ስገምት ከጉባኤ ቤቱ ነው። ሁለትን ያሳልኩኝ ከጉባኤ ቤቱ ይመስለኛል። ከዚያን ያክል የሚደፍር ሰው ያለ አይመስለኝም። ስላድኖ ከዚህ ያለ መቼም ቢሆን ፎቶ አንስታችሁ ኢንተርኔት ላይ አትለጥፉ። ይህን የማድረግ መብት ካለ መብት ያለው አካል ነው ሊያደርገው የሚችለው እና በእውነቱ ይህችን ማስታወሻ ልሰጣችሁ አስቀድሜ እወዳለሁ። አንደኛ። ሁለተኛው ነገር ዛሬ አንድ ሰው ጸሎት አድርጉልን የሚል ነገር ላከና ዝም አልኩኝ፣ ያልሰጠኋቸውን በቀደም የተናገርኩት ነገር ስላለና ያው ሆስፒታል ገብቶ በጣም የታመመ ሰው አላውቀውም ማን እንደሆነ፣ ብቻ በማህበር ጸሎቱ ሲማጸን ጊዜ እምነት ያለው ሰው ነው ብዬ አሰብኩኝ። ህመሙ ትንሽ ከበድ ያለ ስለሆነ እና በእውነቱ ጨርሶ አይደለም የከለከልኩኝ። እንድታውቁት የሚያስፈልገው ነገር ተነጋግሮ የሆነ ነው። ማንም ሰው እንደፈለገው ወረቀት እየጻፈ አያምጣ። ተነጋግሮ ከበድ ያለ ለምን ብዙ ነገር ይገጥማቸዋል። የሰው ልጅ ፈተና ቀላል ከባድ ማለት አልፈልግም፣ ግን ፈተና ልፈተን ስለሆነ ምንድነው ይባል ይሄ ቴስት የምትሉት ማለት ነው፣ ኤግዛሚኔሽን ስላለብኝ ጸሎት አድርጉልኝ ብሎ ጽፎ ያመጣል። ምን አገባንኝ? ከሩቅ አገር የመጣ ሰው በግድ ቀጠሮ አስይዞ ምን እንዳለኝ ታውቃላችሁ? በጣም ያስጨነቀኝ ነገር ልንገር። ምንድነው ስለው እህት ያኮረፈች እና በቃ ይሁን የበደልካት ነገር አለ
አረ የለም ያው ስርዓተ ቤተክርስቲያን ጠብቂ ብዬ ተናግሬያታለሁ። በነገራችሁ ላይ ያው አንዳንዴ ያው መቼም ችግሬን ታውቁታለች በጣም ብስጩነቱና እውነት ኩታራ ቢሆን አንስቼ ቤቴ ባለ ከዘራ ነበረ መጥቼ የምሰደው ትልቅ ሰው ሆኖብኝ ነው እንጂ ስታይኝ ስራ ፈት መስላለሁ። ስንት ጀጋጅቀ ባስ ያዝከው ቀጠሮት ያኮረፈችና እኔ ምን ላድርግ? ደህና ዋላችሁ? ትንሽ ቆይቶ እኮ ዛፉ ለአካባቢ የሆነ ነገር አየሁ ብሎ እንዴ እና ምን ልላችሁ ፈልጌ ነው አንዳንድ ሰው ቅንጦተኛ ነው። ቅንጦተኛ ሰው ይውላችሁ አንዳንድ ፈተናዎችን ቦታ አትስጧቸው። ያውታችኋል። ዛሬ አንድ ሰው የሆነ ጥያቄ ጠየቀኝ። ይሄንን ፈተና ቦታ ከሰጠው ህይወትን ባፍጢሙ ነው የሚደፋው ኑሮን። አንዳንዱን ንቀን መተዋል። አንዳንዱን ፈተና ያውታችኋል። ንቀን መተው ምን ማለት ነው? ጸሎታ ለማድረግ አይደለም። ምንድነው? አይ ከዚህ የከፋለ እንድታውቁት የሚያስፈልገው ነገር የከፋውን እስክታዩ ድረስ አታመሰግኑ። ለዛ ነው ብዙ ሰው መጥቶ አንዳንድ ነገር ሲነግረኝ እምነግረው መጀመሪያ የብዙ ሰው ችግር ስለምሰማ ያንኑ ነው የከፋውን ነው የምነግረው እንዲያመሰግን ተመስገን እንዴ እና በእውነቱ ምንም ነገር ስታስቡ እዛውናችሁ እንዳልነው በልቦናችሁ ብሎ ግድ ሆኖ ሲመጣ ደግሞ ወረቀት ጽፋችሁ እዚያ አትሮንስ ውስጥ አድርጉት። ግድ ሆኖ ግን ስሙ መወሳት ካለበት ውሳኔ ያስፈልገዋል። ይሄንን ማድረግበት ምክንያት ከጥቃቅኑ ነገር ጀምሮ ስርዓት እንልመድ። ማንንም ሰው እንደፈለገ መኖር የለበትም። ገብታችኋል? በግላችሁ እግዚአብሔርን የሚጠይቃችሁ እሱ የራሳችሁ ምርጫ ነው። ጉባኤ ግን በስርዓት ነው ያለበት። የጉባኤ ነገር ካነሳው ግረ መንገዱ ዛሬ 3 ሜት ናቸው። ልብ በሉ 318 ሊቃውንት የምናመሰግናቸው እንዳንድ ልብ ነጋሪ መካሪ እንዳንድ ቃል ተናጋሪ ነው የምንለው አይደለም። 3 ሜት ማህበርተኞች ከሆናችሁ እንዲያሆኑ በተለይ አትተማሙ ማለት ደግሞ በአካል ሄዳችሁ ተዘላለፉ ማለት አይደለም። የሚያስቀይም ነገር ተነጋገሩ ማለት አይደለም። እኔ አንድ ጊዜ አስታውሳለሁኝ የንታመን አሉኝ ወንድም የተሳሳተ መስሎ ሲተሰማ ከመምከርህም ከመተቸትህም በፊት እስኪ 7 ቀን ጸልይ። ድንገት የተሳሳተከው አንተ እንዳትሆን ለጊዜው 100% ስተቱ ነው ሊታይ ይችላል። በተለይ መመንከው መላልስ አስብበት። እሱ ብቻ አይደለም። ሁለተኛ ነገር በመናገር የሚመጣው ትርፍ ምንድነው? ያ ሰው መቀየም ነው ወይስ ሰምቶ ይስተካከላል? ሁለት ሶስተኛ በመናገር አንተ ትጠቀማለህ። ታውቃላችሁ ሌላ ሰው በመከራችሁ መጠን በሙሉ እናንተ ከመንፈስ ቅዱስ ይራቃችሁ እንደምትሄዱ እንዳትረሱት። በምትሰጠው አስተያየት ልክ በምትመክረው ምክር ልክ አስተማሪነት በጣም ካህንነትና አስተማሪነት የመጨረሻ ከባድ ኑሮ ነው። የመንፈስ ቅዱስን ሐሳብ የሚያስተውል ስለሌለ ነው እንጂ በዚህ ዘመን ካህን መሆን በጣም ነው የሚያስፈራ። አስተማሪ መሆን በጣም ነው የሚያስፈራ። ለምን ቢባል እያንዳንዱ የምትሰሩ ስራ ወይ ደግሞ የመጨረሻው አማራጭ እሱ ነው። ግድ መምከር ካለብህ ከመከርከው በኋላ ሄደህ አልቅስ። ምክንያቱም ማን አንተ እሱን በነገራችሁ ላይ ሰዎች መንፈስ ቅዱስ ሲርቃቸው ነው የሰው ስተት የሚታያቸው። ታውቃላችሁ ይሄን ቅድመ አውጽ ሰረዌ እማይነከ ይሄ ግን ለአስተማሪና ለካህን አይሰራም። ታውቁት አጓጉል ደግሞ እንደዚህ የሚባል ነገር የለም። የፈለገ ነገር አንድ ካህን እሱ ተጎድቶ ልጆቹን ቢጠቅም ይመረጣል። የፈለገ ኃጢያተኛ ነውረኛ ቢሆን እንኳን ልጆቹን ስተት እኔ ኃጢያተኛ ነው ብሎ ቢዘላቸው ሁለት በደል ነው። ለራሱም ኃጢያት እያየዝም ስላለ ምመን ከሆንክ ግን እመከራለሁ ብለ ማለት ስተት አይነህ ካየ ችግር አለ። ስተት ካየበት ቦታ አይደለም ችግሩ ያለ ካንተ ጭንቅላት ላይ ነው ችግሩ ያለ። ይሄንን እንምላችሁ ለምንድን ነው? ብዙ ጊዜ ሰንበት ትምህርት ቤት በሉ ማህበራት በሉ የትኛውም አገልግሎት ላይ ሁለት ችግር ታያላችሁ። ወይ በጣም በቃ ይሄ መተቻቸት መተማማት ያለበት ይሆንና ማህበሩ ይጠፋል። ወይ ደግሞ ዝም ተባብሎ አለ አይደለም ለእግዚአብሔር ሳይሆን ለሰው ክብር ተጨንቆ ደግሞ ማለፍ አለ እንድናስበው ነው። ስለዚህ እንደ መንፈስ ቅዱስ ሐሳብ ምንም ነገር ማህበር ውስጥ በፍቅር ካላደረከው አገልግሎቱን ተወውና ቁጭ ብለህ ተማር። ለዋላችሁ ምንም ብታደርግ በፍቅር ብቻ ይሁን። ለዛ ሰው አሉታዊ አመለካከት ባንተው ቋንቋ ኔጌቲቭ የሆነ አመለካከት ከያዝክ ተው አታድርገው። ቁጭ ብለህ ማለት ለምን ቢባል አንተ ካልተጠቀምክ ሌላ ሰው ተጠቀም አልተጠቀም ምን ያደርግላል? ካህን እዳ ሆኖበት ነው። ልብ በሉ። ይሄንን የምልበት ምክንያት 3 ሜት ናቸው። የነሱን አስረ መከተል አለብን።
ማህበሩ በስሙ ተጠርቶ በስማቸው በቅዱሳኑ ተጠርቷል። እንዲያ መሆን አለብን። እንግዲህ ጌታችን በነቢዩ በቅዱስ ኤርምያስ አድሮ ምዕራፍ 23 ትንቢተ ኤርምያስ ቁጥር 4 ላይ እረኛን ስለመሾም ይናገራል። ከዚያ አስቀድሞ ገና በምዕራፍ 3 እና በምዕራፍ 4 ላይ ወእሰይም ኖሎተ ዘከመ ልቤ ወይሰይም ኖሎተ ዘከመ ልቡ እግዚአብሔር እንደ ልቡ ልክ ዳዊትን እንደ ልቤ እንደሚለው እንዲህ ያሉትን እሾማለሁ። ወደ መጨረሻ ነባቡ ላይ ኢዮሴዴቅን አንስቶታል። ወደዛ ታሪክ አንገባም። ኢዮሴዴቅ የምናከብርበት ቀን ስለሚመጣ ይቆየን። መጨረሻ ላይ የምናነሳው ነገር ነው። ጌታችን እረኞችን አስነሳለሁ ወእሰይም ሎሙ ኖሎተ እረኞችን አስነሳላቸዋለሁ እረኞችን እሾምላቸዋለሁ ብሎ ጌታ ተናግሯል። ምን ማለት ነው? መጨረሻችን ነው። ስለ 318 ቅዱሳን አባቶቻችን ለማንሳት 3 የታሪክ ሐረግ እንመዛለን። 1 ቅዱስ ቆስጠንጢኖስን የምናገኝበት ሐረግ፣ 2 ጉባኤውን የምናገኝበት ሐረገ ትውልድ ጉባኤውን ቅዱስ ለእስክንድሮስን የምናገኝበት አትናቴዎስን የምናገኝበት ሐረገ ትውልድ፣ 3 ርጉም ስመክፉ ጥፉ ወራዳ የሆነ አርዮስን የምናገኝበት ሐረግ አለ። 3ቱን የምንንጣበት ወደ 3ቱም ለመምጣት የቅዱስ ዮሐንስ ወንጌል ምዕራፍ 6 እና የቅዱስ ማቴዎስ ወንጌል ምዕራፍ 18 አሁን የተነበቡን እናስተውለው። ያውኑ ነባባይታችሁት ከሆነ ጌታችን ከነዚህ ከተናናሾቹ አንዱ እንዲጠፋ አይፈልግም አለ። በዓለም ያሉ እነዛ ሁሉ ቅዱሳን የተሰበሰቡ አንድ አርዮስ እንዳይጠፋ ነው። እንዲጠፋ አልፈለገም። ግን ስለ አንድ አርዮስ ብቻ አይደለም። በአርዮስ ምክንያት ብዙ ሺዎች ብዙ ሚሊዮኖች ስለሚጠፉ ነው። በዚህ ጉባኤ ላይ ከአርዮስ እኩል ጥፉ ወራዳ የሆኑ ናውሳቢዮስ ዘቂሳርያ ናውሳቢዮስ ዘኒቆምዲያ የመሳሰሉ ቅዱሳን መናፍቃን በእውነቱ አውሳቢዮስ የሚባሉ ቅዱሳን ብዙ ስላሉ ነው። ለናዋላችሁ መብራቱ ቢጠፋም ችግር የለውም ስለምንሰማማ። ዘመናችን ከባድ ስራ ውስጥ መግባቱን የምታውቁት ብዙ ሰዎች መናፍቅ መሆኑን ሳይነግሩን ሊቁ አውሳቢዮስ እንዳለው የቤተክርስቲያን የታሪክ ዘጋቢ ይባላል። አውሳቢዮስ ዘቂሳርያ እየተባለ መናፍቅ ነው። መናፍቅ ሲባል ደግሞ ተራ መናፍቅ እንዳይመስላችሁ። ሎቱ ስብሐት ወልደ እግዚአብሔርን ፍጡር ያለ የአርዮስ ቀኝ እጁ የነበረ ሰው ነው የቤተክርስቲያን ታሪክ ጸሐፊ እየተባለ አሰባችሁታል። ደህና ዋላችሁ። ቤተክርስቲያንን የሚጠላ ሰው እንዴት ነው የቤተክርስቲያን ታሪክ ጸሐፊ የሚል ማዕረግ የሚሰጠው? ስለጻፈ ቤተክርስቲያን እኮ አትቀበለውም ሰውየውን ራሱ። ቢያንስ እንኳን መጥቀሱ አስፈላጊ ከሆነ ደህና ዋላችሁ። መጥቀሱ ግድ አስፈላጊ ከሆነ ሁልጊዜም በቅንፉስ ማለት አለብን ይሄ ሰው በእምነቱ መናፍቅ ነው አርዮሳዊ ነው ማለት አለብን። ለምሳሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት አዲስ አለ አይደል? አለቃ ኪዳነ ወልድ ክፍሌ ብዙ ሰው ሊቁ ይላል። የእሳቸው ሊቅነት ለኛ ምናችን ነው? መናፍቅ ናቸው አይደሉም? ናቸው። ስለዚህ ቃላት ቸግሮን መጽሐፉ የቃሉ ከሳቸው መጽሐፍ ብቻ ከሆነ የሚገኝ ግስ ውስጥ ያለው ትርጉም ስንጠቅስ ሊቁ ብለን አይደለም መንጥቀስ ያለብን። ሊቅነታቸውን እግዚአብሔር ያውቅላቸው ሊሆኑ ይችላሉ። አርዮስም እኮ ሊቅ ነው። በሊቅነት ከሆነ የሊቅነት መለኪያው ምንድነው? እኛ ግን ሊቃውንት የምንላቸው መንፈስ ቅዱስ ያደረባቸው ትክክለኛ እምነት ያላቸው ብቻ እንጂ ሌላውን ሊቅ አንልም። አልበርት አንስታይን በተማረው ትምህርት ልክ ተምሯል አይደለም? በቤተክርስቲያን ትምህርት ነው ሊቅ ብዬ ጠቅሰዋለሁ እንዴ? በዓለሙ በሚጠቀሰው ልጠቅሰው ይችላልው። ሲግመንድ ፍሮይድ የስነ ልቦና ምሁር ተብሎ በዓለም ይነገራል። እዚህ ሊቁ ፍሮይድ ብዬ ጠቅሳለሁ እንዴ? አልጠቅስም። ማስሱም ማወቅ አለብን። ለሁሉም ወደ ጉዳያችን እንመለስና አንዲትም ቢሆን ነፍስ እንድትጠፋ ስላልፈለጉ እግረ መንገዱንም ቤተክርስቲያንን ለማዳን ቤተክርስቲያን የምንለው የምእመናንን አንድነት ነው። እዚህ ላይ ሊቃውንት መጥተዋል። ስለዚህ ለዛ ምን አለ? ማንኛውም ነፍስ እንድትጠፋ እግዚአብሔር አይፈልግም። ቀጥሎ ጌታችን የተናገረው ወንድም ቢበድልህ አለ። ወንድም ቢበድልህ ወንድም ማን ነው?
ደህና ዋላችሁ። ወንድም ያለው እዚህ በምን አንቀጽ ነው? ወንድም ስንል ብዙ አተረጓጉማለሁ። በዋነኝነት ግን ወንድም ብለን የምንተረጉመው ሶስት አይነት አተረጓጉማለሁ። አንደኛ ወንድም ከእናት ከአባት የተወለደ የሥጋ፣ ሁለተኛ ወንድም የሃይማኖት፣ ሶስተኛ ወንድም በፍጡርነቱ አይደል? ፍጡር የሆነ ወንድ ሁሉ ወንድም ነው አይደል? እዚህ ላይ ወንድም እያለ ያለ ክርስትና ወንድማችንን ነው እንጂ ወንድም ቢበድል የት ተገናኝተው ነው የሚበድል? በዓለም ያለው ካንተ ጋር ግንኙነት ሊኖረው የሚችለው የሥጋ ወንድምህና የመንፈስ ቅዱስ የክርስትና ወንድምህ ነው። ቢበድልህ አለ መጀመሪያ ምን እንዴት ብላ አናግረው አለ? በባይቲቱ እሱንም ብቻውን አድርገ አንተም ብቻህን ሆነ የሱም የሆነ ሰው ሳይኖር ያንተም ይሆን። ይሄ የሆነበት ምክንያት ምንድነው ቢሉ ነገሩ ባጭር እዚያ ላይ እንዲቀር ማንንም ሳይሰማው። ምክንያቱም አንዳንድ ጊዜ ከተሰማ በኋላ አሁን ታድሶዎቹ በ2000 ዓመተ ምህረት 99 እና 2000 በጣም ሲረብሹን የመጀመሪያ ሊቀ ሊቃውንት ምንድን ያደርጉ ጉባኤ ቤት ላይ ተወሰኑ ሰዎች ብቻ ተሰብስበው እንዲነጋገሩ ንስሐ ከገቡ ነገሩ ከዛ ታፍኖ እንዲቀር ማለት ነው። ለምን እገሌ እኮ መናፍቅ ነው ተብሎ ከወጣ ንስሐ ቢገባም እንኳን ማህበረሰቡ መልሶ ሊቀበለው ይቸገራል። ስለዚህ ለብቻው አድርገ ቀጥሎ ካልሰማ ሁለትም ሶስትም ካንተ ጋር ብሎ አለ። መጨረሻ ለቤተ ክርስቲያን ንገራት አለ። ይህን ሁሉ ሂደት ቅዱስ ለእስክንድሮስ አርዮስ ላይ ሄዷል። ታዲያችን ጥቅስ ይዘው ዛሬ አንዳንድ ሰዎች ለምንድነው ይሄንን ህግ አልፈ በአደባባይ የምትናገር? እኔም ብቻ ሳይሆን ምንናገር ሰዎችን ይሉናል። ጥቅስ ቦታ አለው። ለምሳሌ አህያ ይበላል አይበላም የሚለውን አጀንዳ ያነሳው ሰው ይያል አይደል? ላለፉት 30 ዓመታት መናፍቅ እንደሆነ አውቃለሁኝ። መጀመሪያ እኮ ወንድምህን ያለ ይሄ እኮ ወንድሜ አይደለም መናፍቅ ነው። ደህና ዋላችሁ። ቤተክርስቲያን ውስጥ በስመ ጳጳስ፣ በስመ ቄስ፣ በስመ ዲያቆን፣ በስመ ሰባኪ፣ በስመ ዝማሬ መናፍቃን አሉ አይደል? እንዴ ወንድም እኮ አይደሉም። አንድ ሁለተኛ ነገር እነዚህ ሰዎች እኮ ተሳስተው አይደለም። ደህና ዋላችሁ። ተኩላውን ምከረው አላለም መጽሐፍ። ተኩላውን አይደለም ማንን ያለ? ወንድምህ። መጀመሪያ መች ወንድም ነው? ከዚህ ሁሉ ውጭ ግን ኢቭን እንደው በእምነት ውስጥ አሉ እንኳን ብትሏቸው የት አግኝቼ ነው መመክራቸው? ሌላ ኃይለ ቃል አለ። ቅዱስ ጳውሎስ ለጢሞቴዎስ ብሎታል። በአደባባይ ያጠፋውን ወዴት ገስጸው አለ? በአደባባይ። ለምን? ለብሶ ጥፋት ምክንያት ሆኖ አለ። ያን ሰው በአደባባይ ካላረምከው፣ በአደባባይ ምንፍቅና የተናገረን ሰው በውስጥ ገብተህ መምከር አትችልም። ወይም መክረው በአደባባይ ወጥቶ እንዲህ ብዬ የተናገርኩት ጥርጥር ነው ምንፍቅና ነው ይቅር በሉኝ ማለት አለበት እንጂ ተለባብሶ መቅረት የለበትም። በዚህ ዘመን ችግሩ እንደዛል። ታድሶ የነበሩት አብዛኞቹ ተመልሰው ገብተዋል አይደለም? የወጡት በአደባባይ ነው አይደል? የተመለሱት በጓዳ ነው። በጓዳ ሲመለሱ አምነው እንዳይመስሏችሁ ሁሉም ተመልሰው ኢንተርቪው ሲደረግላቸው ምንድነው የሚሉ? እንኳን ደህና አንዲቱ እዚህ ጎንደር የነበረችው ያቺ ተልካሻ እንኳን ደህና መጣሽ ብለው ይሏት የት ሄጄ ነበር? ደግ አደረገች ነው ያልኩኝ። አንዱ ደንቆሮ ነው ኢንተርቪው ያደረገላት። ደግሞ ይሄን ሰምቶ ያጓራ ይሆናል። ሸቃጭ ሌባ እሷን አይደለም እሱን ነው ማለት ነው። መናፍቅ ናት። ጥሩ ሌላ ስም አላት፣ መደበኛ ስም አላት። መናፍቅ ናት። እዚህ ፋሲል ግንብ ፊት ለፊት መዝሙሩን አንተ ያለሽ ሸቅጥ የነበረችው ታስታውሷታላችሁ። እዛ ዘማሪ ነኝ ምናምን ብላ ያን ሁሉ ጥፋት አጥፍታ ያውሰተት ቤተክርስቲያን በምድር ባለቤት ካጣች ብዙ ዘመን ነው ብለን ተነጋግረናል። ለዚያ ነው ጌታ ምን አለ? ከመነሻው በመንጋው ምክንያት እረኞችን ከወቀሰ በኋላ ምንድን ያለው? አሁን ግን ለመንጋው ተሰዶ ፋርስ ባቢሎን ለሄደው መንጋ እረኞችን እሾምላቸዋለሁ። እግዚአብሔር እውነተኛ እረኛ ለዚህ ቤተክርስቲያን የሚሾምበት ቀን ይመጣል። ጧት ሊቀ ሊቃውንት ተወሰነች ደቂቃ እየሰማው ነበር ስለ ደናው ዘመን ወደፊት ስለሚመጣው ብዙ ጊዜ ይናገሩምና ደፈር ብለው ሲናገሩ ሰምቻለሁ። ብዙ ጊዜ ዝም ነው የሚባለው የእግዚአብሔር እንደዚህ ያለ ነገር። አዎ እግዚአብሔር መልካም ጳጳሳትን፣ መልካም ካህናትን፣ መልካም ዲያቆናትን፣ መልካም እውነተኛ መምህራንን ለቤተክርስቲያን የሚሾምበት ዘመን ይመጣል ብለን ተስፋ እናደርጋለን። እስከዚያው ድረስ ግን አሳዛኝ ነው የምታዩት ነገር በሙሉ። እና ለብቻው አድርገው የተባለ ወንድምህን ነው ሆም ብሎ ቤተክርስቲያንን ልክ መጽሐፍ ይለለ ሃይማኖተ አበው ላይ ሰለስቱ ምዕት ሲጀምር የሰለስቱ ምዕት የመጀመሪያ የተሰበሰቡበትን ምክንያት ሲናገሩ ምንድነው የሚሉ? ቤተክርስቲያንን ሊቀብሯት የተነሱ ነው የሚላቸው መናፍቃንን። ሆም ብሎ ሊቀብሯት ነው የተነሱ። ስለዚህ ቅዱስ ለእስክንድሮስ አርዮስን ለመምከር አልደከመም። ምክንያቱስ አባቱ ነግሮታል። ቅዱስ ጴጥሮስ ተፍጻሜተ ሰማዕት አይመለስም ብሎታል። ይሄንን አንድ በዚህ መንገድ እንረዳው። ወንጌል ከተነበበ ዘንድ
ጥቂት ማብራሪያ ስለሚያስፈልገው በነገራችሁ ላይ ምስባኩን ብዙ ጊዜ ስለታዘዘ ቅር ያለኝ ነው የሚሰበከው ምክንያቱም ምስባኩ የመናፍቃኑን ማንነት ወደ መግለጥ ነው ቅዱሳኑን ከማመስገን ይልቅ በብዛት እና በእውነት ሰለስቱ ምዕቱን የሚያመሰግን ችግር ኖሮበት አይደለም ምስባኩ ወአንበሩ ውስተ ሰማይ አፉሆሙ አይደለም በጥሬ ቃሉ አፋቸውን ወዴት አኖሩት አለ በሰማይ ምን ማለት ነው አንድ በሰማይ ማን የለም አሉ ለቱ ስብሐት እግዚአብሔር የለም አሉ ወአንሶሰ ውስተ ምድር ልሳኖሙ ይላል አይደለም አዎ መጀመሪያ ወነበዋ መጻው ውስተ አርያም በአርያም ባለ በነገራችሁ ላይ ነገሩ በምስጢር ተሳስቦ ከመናፍቃን ከአርዮስ ነው የሚደርሰው ግን ለኔ የሚሰማኝ ሰለስቱ ምዕቱን ስናከብር በቅዳሴው ጊዜ እሺ ይሁን እንደ ሰለስቱ ምዕቱን ስናከብር ቅድም ለዛ ስጠይቁኝ መለወጥ አልፈለኩም ሁሉ ጊዜ እኔ ማን ነኝ እንዲበሉ ይያልኩም ምን አውቄ ነው የተሻለ ምስጢር ያለው ሲገኝ እኮ ማለቱ ባልቸገረ ግን ለመመርነት ማንመጥን ሰዎችን እንደዛ ስንል ሁሉ ጊዜ ጧት ጀምሬ ልቤ ጋር ስሟገት ነው ያልኩ ኋላ እግዚአብሔር ይመስገን በቃ የታዘዘው ይጩ እንጂ አሁን ባለፈው መስከረም ላይ የጮህ ነው አለው አይደል እሱ አለ ወበማይከለ ማህበር ሲባሃከ አይደል ለተፈሩ ወለእግዚአብሔር ሰብህዎ ኩልክሙ ዘራ ያቆ አክብሩ ሌላም አለ ሁለት ሶስት አይነት አለ እንዲህ ያለ መስባክ ለሁሉም መሰረታዊው ነገር ይሄን ጥቅስ በዚህ እንረዳው ዮሐንስ ወንጌል ቅዱስ ዮሐንስ ወንጌል ምዕራፍ 6 ላይ መጨረሻው ላይ ስትመለከቱት ጌታችን አንድ ጥያቄ ይጠይቃቸዋል ስለ ስጋው ደግሞ ካስተማረ በኋላ ጌታን ይከተሉት በሙሉ ምን ሆኑ ተተውት ሄዱ አይደል ከዛ 12 ቀሩ 12ቱንም ምን አላቸው እናንተም ልትሄዱ ተወዳላችሁን ብሎ አላቸው ቅዱስ ጴጥሮስ አንድ ነገር መለሰ እግዚኦ ሀበመኑ ነሐውር እንዘ ቃለ ሕይወት ዘላለም ብከ የዘላለም ሕይወት የሚሆን ወንጌል ካንተ ጋር ይያለች አንድም የዘላለም ሕይወትን የምትሰጥ አካላዊ ቃል አንተ ይያለ ወዴት እንሄዳለን ነነሰ አመነ ወአይመርነ አለው ለእቺን ቃል እንዳትረሷት ነነሰ በልስቲ አመነ ወአይመርነ አሁን አሱት ብትገለብጡት ይሆናል ነነሰ አይመርነ ወአመነ ይሆናል አምነን አወቅነ ነው ወይስ አውቀን አመነ ነው አያችሁ ይሄ ነው በዚህ ዘመን የተበላሸው ነገር ቅዱስ ጴጥሮስ ምንድነው ያለ አመነ ወአይመርነ አመነ ስላመን አወቅነ መንፈሳዊ ዕውቀት በእምነት ብቻ ነው የሚገኝ በትምህርት አይገኝም በትምህርት ቃሉን ነው የምትማረው ህይወትነቱን አታገኘው ካላመንከው በቀር እምነት ደግሞ ታውቁታላችሁ ምን እንደሆነ እምነት ማለት ፍቅር ማለት ነው በምስጢሩ ሲተረጎም ነው አሁን ደግሞ እምነት ማለት ፍቅር ማለት ነው ብሎ ደግሞ አዲስ ትርጉም አወጣ በምስጢሩ ነው ምክንያቱም ካልወደደው እንደምንድነው የምናምነው ምክንያቱም ከሌላው የሚለየው ለምሳሌ በዛ ማዶ ገነት ተራራ የሚባል አለ አይደል መኖሩን ታምናላችሁ አታምኑም ስለምትወዱት ነው አሁን ይሄ ሌላ ነው አይደል እግዚአብሔርን ግን ሳንወደው ማመን እንችላለን እንዴት ዋላችሁ ሳንወደው ማመን እንችላለን ሳናምነው መውደድ እንችላለን አያችሁ የተሰናሰለ ነው ለማለት ነው እሱን ማስተዋል ይገባናል እና ዕውቀት ላይ አትማሩ አይደለም ዕውቀት ላይ አናተኩር ትኩረታችን ጫፉ እሱ ላይ ይሁን እምነት ላይ ይሁን እምነት ሁሉን ምስጢራውን ነገ የሚነበበው ለነገ የተነበበው ስንክሳር ላይ ቅዱስ ድሜጥሮስ እንዴት እንደተገለጠለስ ምንድነው የሚነግረን እንዘ መስተገብራል አይደል ጫዋ ገበሬ ምንም የማያውቀው ነው ሳለ ለምን ይመስላችኋል በእምነቱ በጾሙ በጸሎቱ ምስጢር ተገለጠለት ብሎ አዲስ ተነቀቀ እሱን ማስተዋል አለብን አሁን ሶስቱን ሐረገ ትውልዶች ወይም ሶስቱን አመጣጦች ባጭር እንያቸው መጀመሪያ የሊቃውንቱን ሐረገ ትውልድ እንመልከተው ለስም አጠራሩ ክብር ጌትነት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አስተማረ ከነዚህ መካከል ከሰባ አርድእት አንዱ ወንጌላዊ ቅዱስ ማርቆስ ነው አይደል ቅዱስ ማርቆስ ወደ እስክንድርያ ወረደና አንያኖስን ተካ አንያኖስ ዮልዮስን እያለ ከቅዱስ ድሜጥሮስ 12ኛ ሊቀ ጳጳሳት ደረሰ ከቅዱስ ድሜጥሮስ ያሮክላ ከያሮክላ ዲዮናስዮስ ከዲዮናስዮስ መክሲሞስ ከመክሲሞስ ቴዎናስ መጣ ቴዎናስ ቅዱስ ቴዎናስ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ተተካ በሱ ምክንያት ያን ጊዜ ዘመነ ዲዮቅልጥያኖስ ነው የመከራ ዘመን
ቅዱስ ጴጥሮስ ተፍጻሜተ ሰማዕት ብዙ ተማሪዎች አሉት። ሶስቱ ግን የታወቁ ናቸው። ቅዱስ እለእስክንድሮስ፣ አኪላስና መናፍቁ አርዮስ። ከነዚህ መካከል እንግዲህ ይሄ ምን ይባላል? ቅዱስ እለእስክንድሮስ አሁን ይሄ ባጭር እኮ ሸከፍ ነው አይደል? ፈርቼው ነበር ይረዝማል ብዬ። ይሄ ምን ይባላል? የቅዱስ እለእስክንድሮስ የ318ቱ ሊቃውንት ማህበር ዋና ሰብሳቢ የጉባኤው ምክንያት የሆነው ቅዱስ እለእስክንድሮስ ባጭር እንዲህ ነው የመጣ። ከማን የመጣ? ከክርስቶስ ከመድኃኒታችን። እንዴት ዋላችሁ? ከማን የመጣ? ከክርስቶስ ከመድኃኒታችን። አርዮስን ካነሳን ደግሞ የሱን እናምጣ። እንግዲህ የመናፍቃን መጀመሪያቸው የሚባል በሐዲስ ኪዳን ሲሞን መሰሪ ነው። ከሲሞን መሰሪ በኋላ በጣም አረመኔ የነበረ መናፍቅ መርቀያን ነው። የመርቀያን ትምህርት ከማን ይደርሳል? መርቀያን ማለት ታውቃላችሁ፣ በጣም የብሉይ ኪዳኑን እግዚአብሔር አልወደውም ነው የሚለውቱ ስብሐትና ይሄ በአንደኛው ሁለተኛውና ሶስተኛው መቶ ክፍለ ዘመን ላይ በጣም ትልቁ ችግር የነበረ ምንድነው? እንዲያውም ቅርብ ጊዜውን የሚታተም አንድ መጽሐፍ አለ ሊገመገም መጥቶ እያየውኝ ነበርና እዛ ውስጥ ትልቁ በሽታ በዚህ ዘመን አሉ ይሄንን መጽሐፍ የጻፉት ያው ሲታተም ታዩታላችሁ። ትልቁ በሽታ ሳይንስንና ሃይማኖትን ለማስታረቅ ፍዳቸውን የሚበሉ ሰባካያንና መጽሐፍ የሚጽፉ ሰዎች በቤተክርስቲያን ውስጥ አሉ። ያሳዝናል። ሳይንስ ተፈጥሮ መቼም ሳይንስ ማለት ሳይንስ ብሎ ሰዎች የሰሩትን ነገር ነው እንጂ አሁን ሳይንስ ብሎ ስለቃሉ አይደለም ችግራችን። እናዋላችሁ ሳይንስ ስነ ተፈጥሮን መመርመር ነው አይደል? ችግር አለው? የመጀመሪያው እኮ በመጽሐፍ ደረጃ ስነ ተፈጥሮን መርምሮ የጻፈልን ግን በመንፈስ ቅዱስ ምርምር የጻፈልን ቅዱስ ኤጲፋኒዮስ ነው አይደል? መጽሐፈ አክሲማሮስ የኛ ቤተክርስቲያን ሊቃውንት መጽሐፈ ስነ ፍጥረት የሚባል አላቸው በግብጽ እና አቡ ፈረጅ መሳሰሉ አሉ አይደል? ስነ ፍጥረትን መመርመር ኃጢያት ነው? እንዴት ዋላችሁ? ስነ ፍጥረትን መመርመር ኃጢያት ነው? ግን ሳይንስ ብሎ ይሄ ከ15ኛው መቶ ክፍለ ዘመን ጀምሮ የመጣው አነሳሱ ከመስቀል ጦርነት ጀምሮ ቢሆንም እንኳን ከ15ኛው መቶ ክፍለ ዘመን ወዲህ የመጣው በተለይ ደግሞ ምናልባት ታውቋቸው ያላን እነ ጋሊሌዮ ጋሊሊ እነ ኮፐርኒከስ ምናምን የሚባሉ ሰዎች የምታውቋቸው ከነሱ በኋላ አስቡት። ከዛ በኋላ ያለውን በአብዛኛው ስትመለከቱት ሁሉ ነገር ተጠንታ ተሰልታ የሰው ልጅ ከእግዚአብሔር ለመለየት ነው። ሳይንስን ከሃይማኖት ሳይንስ ብለው ሰዎች የያዙትን ነገር ከሃይማኖት ከማስታረቅ አርዮስን ሎቱ ስብሐት ከክርስቶስ ከመድኃኒታችን ጋር በእምነት ማስማማት ይቀላል። ወይም አርዮስ ያለውን ነገር አመጣ ከቤተ ክርስቲያን ውስጥ ለማስማማት መሞከር ይቀላል። ማይሆን ነገር ነው። እና የሁለተኛው ሶስተኛውና የአራተኛው ክፍለ ዘመን ሰው የተማሩ ሰዎች ትልቁ ችግራቸው የግሪክን ፍልስፍና ተምረዋል። የግኖስቲኮች ይባላሉ አይደል? ይሄ ዱዋሊስቶች ምንታዊ ትምህርት የሚያስተምሩ እነዚህ ሰዎች ፍልስፍናቸውን ይዘዋል። በዚህ ዘመን ቤተክርስቲያን ውስጥ ያለው ትልቁ ችግር ምንድነው? ዓለምን የምታምረው የዓለም ዕውቀት የሚያምረው በዛ ድሎት ያለው ድሎት የሚያምረው ግን ደግሞ ቤተክርስቲያን ውስጥ ያለው ምቾት የሚፈልግ ቤተክርስቲያን ውስጥ ምን አለ? በዚህ ዘመን ቤተክርስቲያን ውስጥ ምንድነው ያለ? ደሞዝ አለ። ደህና ደሞዝ አይገኝም። ደሞዝ ማለት የሶን 2-3 ሺህ ብር አይደለም። አሁን እዚህ መድረክ አለው አይደለም? እዚህ አሁን እናንተ ያላችሁ እዚህ ጋር ስልኬ ነካ አደርጋለሁ ትንሽ ዝናለች አይደለም? ያችን ትጠቀማለህ። አውሮፓ ትደውላለህ 100 ሺህ ብር ፈልጋለሁ ታውቃላችሁ? ነገ ይገባል። አረ በማታ ሊገባ ይችላል። አያችሁ ገንዘብ እንደዚህ ነው። ይሄ ሁሉ ሰባኪ ይሄ ሁሉ አዲስ አበባ ያለ መነኩሴ ነሽ ጳጳስ ነሽ ፎቅ የሰራከ ምን አመጣሁት ነው? ድንጋይ ተሸክሞ ይመስላል። ለናዋላችሁ እቺን ይፈልጋታል። አየው እቺን ደግሞ ብቸኛ የሚያገኝበት መንገድ ምን ይመስላል? ሰው እንደሚወደው መኖር አለበት። እግዚአብሔር እንደሚወደው አይደለም። እግዚአብሔር እንደሚወደው የኖርክ ቀን ይጣልሃል ሰው። ግዟን ረሳዋት እንጂ እውነት ብናገር የዚህ ዓለም ሰዎች ይጠሉኛል። ሐሰት እናገር እግዚአብሔር ይፈርድብኛል። ከሁሉ ዝም ይሻለኛል አሉ አንድ በቅኔ ቤት የተባለች ናት ይባላል። ግዟን ረስቻት ነው። ያ ነው ማስተዋል ይጠይቃል። ለሁሉም ይሄ መርቅያን የሚባል ሰው የዚህ የምንታዊ ተጠቂ ነው እና አይሁዶችን ይጠላል። የብሉይ ኪዳኑን እግዚአብሔር ሎቱ ስብሐት ብሎ የሚለውን እሱ መጥላት አይሁዶችን ይጠላልና የጥላቻው መገለጫ ቅዳሜን መሻር ለሱ የጽድቅ ስራ ነው። አንዳንድ ሰዎች ኢትዮጵያን ኦሪታዊት ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ እና ምን ጭንቅ ብንሆንስ
ኦሪትን ከወንጌል አንድ ያደረግን ብቸኞቹ እኛ ነን። አይሁድ ኦሪት አላቸው፣ ሐዲስ የላቸውም። ሌላው ዓለም በሙሉ ሐዲስ አለው፣ ኦሪት የለውም። ኦሪት ኃጢአት ነው እንዴ? ደህና ዋላችሁ? ኦሪት እኮ አታመንዝር ናት አይደለችም? አትስረቅ፣ አትግደል ናት እኮ። ተው እንጂ ይሄን ብሎ አትብሎ ያለች እኮ እግዚአብሔር እኮ ነው። ይሄን ብሎ አትብሎ ያለ ሙሴ እኮ ፈጥሮት አይደለም። በዘሌዋውያን 11 ላይ ያለው እኮ ፈጠራ አይደለም። ማን ነው አትብሎ ያለ? እና መቀኛ ሆኖ ነው ለቱ ስብሐት እንዴ? አትብላ ካለ አትብላ ነው። እንደው በሞት የሰዎች ይገርመኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሻሩ የሚያስፈልጋቸውን እኮ ሽሯቸዋል አይደል? የሚተኩትን ተክቷቸዋል። እኔ ብዙ ሰው ይገርመኛል። ይሄ የሚበሉ የሚበላ እኔ እኮ የማይገባው ሰው የሰው ድንቁርና ያመናፍቅ ጳጳስ ነኝ የሚለው ሰውዬ ዓላማቸው ሌላ ነው። ክርስቶስን ሎቱ ስብሐት እመቤታችን ላቲ ስብሐት ሲሳደብ ያልደነቀው ሰው አህያ አለ ብሎ ይገርመዋል። ይሄ ሁሉ ወንድሜ ዛሬ አህያ ኦሪታዊ ነው ብሎ ካለ ነገ ታቦት ኦሪታዊ ነው ቢልህ ጥቅስ ከምንድን ነው የምታገኘው? ሐዋርያት ታቦት ተጠቀሙ ብሎ ያዘዙበት ጥቅስ አለ ታገኛለህ? እንዴት ዋላችሁ? ሐዋርያት ታቦት ተጠቀሙ ብሎ ያዘዙበት መጽሐፍ አለ? በስምንቱ መጽሐፍት በሙሉ አለ? በአራት ሲኖዶስ ውስጥ አለ? በሁለቱ ኪዳናት አለ ወይ? መድረሻውን ስለማታውቅ ነው ወንድሜ። የማይበላ ነገር አይበላም። ለኛ ኃጢአት ነው። በነገር ላይ ኃጢአት ነው እኛ ብንበለው። አህያ መብላት ኃጢአት ነው ለኛ። አሳማ መብላት ኃጢአት ነው። ለምን ቢባል እግዚአብሔር አንድ አትብሉ ብሎናል። በአዲስ ኪዳን መጥቶ ብሉ አላለንም። እዛ የቅዱስ ጳውሎስ ለሮም ሰዎች የጻፈው ምዕራፍ 14 ለቆሮንቶስ ሰዎች የጻፈው እንደዚህ አንተ ቅዱስ ጳውሎስ ለአሕዛብ የተናገረውን ይዘህ እኛ ጋር መጥተህ ትንጋተታለህ እንዴ? ነው አይደለ? ደህና ዋላችሁ? እግዚአብሔር ይመስገን። እንዴ አሕዛብ የፈቀዱትን ይብሉ፣ እኛ ግን አንበላም። ይሄ ለኛ ሃይማኖታዊ ስርዓታችን ነው። አንዳንዱ ደግሞ ተማርኮ ሎቶ ባህል ነው ይላል። ማን ያለ? ባህል አይደለም ሃይማኖት ነው ይሄ። ለሁሉም መርቅያን ቅዳሜን በጣም ይጠላት ነበርና ለዚህ አይደል ባህለ ቀን ነው። ቅዳሜ ቀን ቢዞር ቢተክስ የሚዘከረው አጣ። እርቦት ማታ ተመለስ ይያለና ማታ ምን አለ? ለሰንበት ይሄ ንጸውማ ከመዘረቡ ዕለት መርቅያን ባመጻ ወአነ በንዴት አለ። አየ ረሃብ ያመጣው ቅኔ ነው ይሄ። ሰንበትን እንደማን እንጦማታለን አለ? እንደሮብ መርቅያን አመፀኛ ሆኖ ነው። እኔ ግን ችጋራሙኝ ነው ቸገሩኝ ነው አለ። ከመርቅያን ማን ነው ቀጥሎ ይመጣው? ሳምሳጢ የሚባል አረመኔ ነው። ሳምሳጢ ማንን ይወልዳል? ዲያድርስን። ዲያድርስ ማንን ይወልዳል? ሉቃያኖስን። ሉቃያኖስ ማለት የአርዮስ አስተማሪ ነው። አረገ ትውልድ መናፍቃን አመጣውልህ። ሶስተኛው ጉባኤው እንዲደረግ ትእዛዝ የሰጠን ጻድቁ ንጉስ ቅዱስ ቆስጠንጢኖስ። አጭር ታሪክ ልንገርህ። ቅዱስ ጴጥሮስ የሐዋርያት አለቃ ሮም ወርዶ ሰበከ። እሱ በሚሰብክበት ጊዜ በኔሮን ግዛት ስር ከነበሩ ንዑሳን ነገስታት መካከል በተዋረድ ከነበሩት አንዱ ኢንዳስ ይባላል። ኢንዳስ ካመነ በኋላ ኔሮንን እሱ ነው የገደለው ይባላል መጨረሻ ላይ። ከዛ በኋላ ባለው በሀገሩ ግዛት ኢንዳስ ነገሰ። ኢንዳስ በጽድቅ ኑሮ ልጅ ወልዶ አረፈ። ይሄም ልጁ ምን ይባላል? ማን ይባላል? አልአዳድ ይባላል። አልአዳድ በጽድቅ ኑሮ ከማረፉ በፊት ወለደ። አግድር ይባላል። አግድርም በጽድቅ ኑሮ አረፈ። ልጁ ቆስዮስጦስ ነገሰ። ቆስዮስጦስ በጽድቅ ኑሮ ሁለት ወልዶ አረፈ። አንደኛው ሰብስቲያኖስ ወይም ሰብስቲያኖስ የሚባለው ሰማዕት ሲሆን ሁለተኛዋ ቅድስት እሌኒ ናት። ቅድስት እሌኒ የማን እናት ናት? የጻድቁ ንጉስ የቆስጠንጢኖስ ቆንስጣና ገብታ የበራንጤያውን ንጉስ ወለደችው። ይሄ እንግዲህ ጉባኤ ኒቅያ የምንደርስበት ነው። አሁን በሁለት ሶስቱን አንድ የሚያደርጋቸው ስፍራ ላይ ደረስነ። ቅዱስ ጴጥሮስ ተፍጻሜተ ሰማዕት በሚያስተምርበት ጊዜ አርዮስ እየሄደ በጎን ከሉቃያኖስ ይማር ነበር። ሉቃያኖስ ደግሞ መናፍቅ ነው። ከሱ የተማረው ትምህርት ልብ በሉ። አንድ ሰው ነናዋላችሁ እኛ እዚህ የምናስተምረውን የሆነ ቦታ የሚለጥፍ አንድ ሰው አየሁት እና እኔ ሰዎችን ትምህርት አትለጥፈው አይደለም፣ እነሱ ሳንቲም አገኙበት አላገኙበት ጉዳይ አይደለም። ግን ሁለት ማስጠንቀቂያ አለኝ። አንደኛ ነገር አትቆራርጡ ተው። ሁለተኛ ነገር
ስትጭነው እዛ ገጽ ላይ ከኔ ከማስተምረው ጋር ስምምነት የሌለው ሰው አትለጥፍ። ወይ እሱን ምረጥ ወይ እኔን ምረጥ። ይሄን ብዬ የምለው ምንድነው? ሁለት የሚጋጩ ሰዎችን በሐሳብ የሚጋጩ በዓላማ በጎዳና የሚጋጩ ሰዎችን አንድ መድረክ ላይ ልታቆም አትችልም። ምክንያቱም ከሁለቱ አንዱ ነው ትክክል የሚሆን። ይሄ እኮ ሳይንስ አይደለም። በነገራችሁ ላይ በሃይማኖት ስንት እውነት ነው ያለ? ንገሩኝ። በዓለም ግን እውነት ስንት ነው? ቁጥር የለውም። በየሰው ልክ ነው አይደል? በቃ ወይኔ ተሳስቻለሁ ወይ እሱ ተሳስቷል። ያንን ማስተዋል እሱን ማስተዋል ይገባል። ለምን ቢባል ቤተክርስቲያን ነው፣ ይሄ ሃይማኖት ነው። ይሄ ስትማር ሃይማኖታቸው የቀና ከሆኑ ከብዙ ትማር ችግር የለው። ለምሳሌ ከእንታ ተሾመ ትማርና ከሊቀ ሊቃውንት ብትማር ችግር አለው? ከሊቀ ሊቃውንት ተምራ ከእንታ ፍሬ ሕይወት ብትማር ችግር አለው? ከዚያ ደግሞ ከእንታ ቃለ ሕይወት ከሌሎችም ሂደ ከእንታ ፍሬ ስብሐት ከሌላም ትምህርት አይጠገብም እኮ። አቋቋሙን አንዱ ታስመሰክርና ሂደ ደግሞ እንደገና ቀድሞ ሰዎች እኮ ዛሬ ዝም ብለ ነበብ አሁን ትምህርት አይባልም እኮ። አዲሳትን ሲተረጎም ታዳምጥና መጋቢ አዲስ መጋቢ ምናምን ተብለ ትወጣለ። ቀድሞ እኮ ለምሳሌ ዶክተር አየለን ታውቃላችሁ አይደል? ዛሬ እዚያ አለቃ ዶክተር አየለ ጉባኤ ቤት ተብሎ ማስታወቂያ አይታችኋል አይደለም? አዎ የሳቸው ጉባኤ ቤት ነው ሰለስቱ ምዕት። እና ዶክተር አየለ እንደ ምሳሌ ከአራቱ ጉባኤያት ብሉያትን ልንገራችሁ። ብሉይን ብሎ በመከለስ እንዳይመስላችሁ ጠፈፍ አድርገው 3 ጊዜ ተመረውታል። ምስክራቸው የማን እንደሆነ ታውቃላችሁ? ዶክተር አየለ የብሉይ ምስክራቸው የማን ይመስላችኋል? አብየ ጊዜ ነው። ከእንታ ተስፋ ማርያም ከብሉይ ብሉይ በጉንጮ የሚባሉት ከእንታ ወልደ ሰንበት ታላቁ በፊት የነበሩት ማለት ናቸው። ታውቃላችሁ ዶክተር አየለ የአብየ ጊዜ አለቃ እንደነበሩ እሳቅም እንደውም የእንታ ተሾመ ይሄን ስነግራችሁ በጣም እንግዲህ ሐሳቸው ተርፎ የሚቀርጥ ለመጀመሪያው ጊዜ እቺን አዲስ ነገር ነግሬያቸዋለሁ። እኔ ማስተዋጽኦ አድርጌያለሁ ማለት ነው። እንግዲህ እንዳቅም እሳቸው ከሚያውቁት እልፍ አእላፍ ታሪክ የእውነት ነው ላንብብልዎት አልኳቸው። ምክንያቱም እኔ ይሄማ በደንብ ማስረጃ ያለው ነው። የአጼ ኃይለ ሥላሴ ዜና መዋዕል ውስጥ አለ። ዶክተር አየለ ለአብየ ጊዜ ኪዳነ ምሕረት ጎንደር አለቅነት ተሾሙ የሚል በ1925 ዓመተ ምህረት አስላው እንግዲህ ስንት ዓመት በፊት ነው። በነገራችሁ ላይ ሳረሳው የዛሬ ዓመት ህዳር 9ን የምናከብረው የ318ቱ ሊቃውንት ጉባኤ 1700 ዓመት። ይሄ ዕድል አይገኝም። 100 ዓመት በኋላ መቼም አንኖርም አይደል? ከርሞ ነው የሚሞላ። ከርሞ 2018 ነው አይደለም? ሰለስቱ ምዕት የተሰበሰቡ 325 ዓመተ ምህረት ምንለው በፈረንጅ አቆጣጠር ነው እንጂ በእኛው ስንት ነው? 318 ነው። ያው ህዳር ላይ ስለሆነ እንደምታውቁት 7 ነው ልዩነቱ አይደል? ከጥር በኋላ ነው 8 የሚሆነው አይደለም? እሱን እንድናስብ እግዚአብሔር የከርመው ሰው ካለን በቸርነቱ አገርም ቤተክርስቲያንም ሰላሙና እኛም ካለን እንደ ቸርነቱ እንደ ፈቃዱ እናከብራለን። ልዩ አጋጣሚ ነው የሚሆንልን። ወደ ጉዳያችን እንመለስና ከሁለት መማር ከማይገጣጠሙት ችግር ነው። ከሉቃያኖስ ተማረ። የሚገርማችሁ ነገር በዚህ ዘመን ብዙ ሰዎች በጥቅስ ሲራኮቱን ይገርመኛል። አሪዮስ በነገራችሁ ላይ ብዙ ሰዎች ምን ይላሉ? አንዳንድ ጊዜ ሊቃውንትም ቢሆኑ አሪዮስ የሳተ በምሳሌ 8:22 ባለው አይለቃል አይደለም። ተምሮት ለመጣው ቆሻሻ ነገር ጥቅስ ሲፈልግ ያችን አገኘ ነው ትክክለኛው ነገር። ገብታችኋል? መድኃኒታችንን ሎቱ ስብሐት ፍጡር ለማለት ሲፈልግ ምን አለ? ትብየ ጥበብ እግዚ ፈጠረኒ መቅደመ ኩሉ ተግባሩ። ለምን ቢባል ይሄ ሰው በንባብ ብቻ ተሳሳተ እንዳንል እልፍ ብሎ እዚያው ላይ እኮ ነው ያለ። እምቅድመ አድባር ወአውግር ወለደኒ የሚላል ይችን ይዞ ነው ረበሸ፣ ጠርቶ መከረው። ቅድም ያልነው የወንጌል ቃል ምን ብሎ ብቻህን ሆነ ሁለት ይዘ መከረው፣ አልሆነም፣ አውግዞ ለየው። በኋላ ዲዮቅልጥያኖስ የቅዱስ ጴጥሮስ ተስአሜተ ሰማዕትን ዝና ሰምቶ ታሪኩ ሰፊ ነው፣ ግደሉት አለ። ወስደው አሰሩት። እንደሚሞት እንደሚገደል ሲያውቅ ቅዱስ ጴጥሮስ እንደሚገደል ሲያውቅ አሪዮስ መላ መጣ። ተወግዞ ከሞተ ችግር አይደለ? ሄዶ አኪላስና ለእስክንድሮስን አስታርቁኛል። ይሄው ልብ በሉ። አሁን በዚህ ዘመን ከታድሶ ተመለስን የሚሉ ሰዎች የአሪዮስ አይነት አመጣጥ ነው እየመጡ ያሉ። ስም ጠርቼ እነግራቸዋለሁ አንድ ባንድ። ምክንያቱም አመጣጣቸው የአሪዮስ መሆኑ የሚታወቀው ምንድነው? አንድ ሰው ከምንፍቅና ሲመጣ መጀመሪያ በአደባባይ ላጠፋቸው ነፍሳት ይቅርታ መጠየቅ አለበት። ከዚያ በኋላ ድጋሚ አውደ ምሕረት ላይ ቆም። እንኳን ሴቲቱ እንኳን ደንቆሮይቱ
እንኳን ነውረኛይቱ ማንም ቢሆን አይችልም። ካህን ቢሆን ተመልሶ ሲመጣ ክህነት የለውም። ጳጳስ ቢሆን ከምንፍቅናው ሲመለስ ምንድነው? ምእመኑ ነው የሚኖረው። ይሄን ማወቅ አለባችሁ። ምክንያቱም ምንፍቅና ከዝሙትም ከነፍሰ ገዳይነትም የከፋ ነዋ። በነገራችሁ ላይ ዝሙት ሰው አልችሎ ብሎ ለዕለት የሚወድቅበት ነው አይደል? ክህነቱን ያሳጣል ያሳጣም። እና የክህነቱን ጌታ ፈጣሪውን ክርስቶስን ሎቱ ስብሐት አማላጅ ብሎ የካደ እንዴት ተመልሶ ክህነት ይኖራል? ለዚያ ነው አንዳንድ ሰው አንተ ጳጳስ አታፍርም ነው ደጋግሜ ተናግሬያለሁ። መናፍቅ የሆኑ ሰዎች እንኳን ጳጳስ ካህንም ዲያቆንም ሌላው ቢቀር እንኳን ምእመንም አይደሉ። ካዲ ናቸው፣ መናፍቃን ናቸው። እና የአርዮስን እርቅ ይዘው የሚመጡ ሰዎችን ወቁባቸው ነው። ከዚያ መጣ አስታርቁኝ አለ። በዚያች ሌሊት ጌታችን ልብሱ ተቀዶ በአምሳለ ሕፃን ለቅዱስ ጴጥሮስ ታየው። ጌታዬ ልብስህን ማን ቀደደው? አርዮስ ሰጠጣ ለልብሴ። አርዮስ ልብሴን ቀደደ። ዝቢል ፈለጠኒ እማወየ ወመንፈስ ቅዱስ። ከባሕሪ አባቴ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ለይቶኝ ምን ትለኛለህ ጌታዬ? አርዮስ የማይመለስ ነውና ደግመህ አውግዘው እንጂ እንዳትቀበለው፣ በተንኮል ነው የመጣ አለው። ሊያስታርቁ ሲመጡ ገና እግሩ ከመድረክ ሲገባ ውጉዝ አርዮስ በሰማይ ወበምድር በስልጣነ ጴጥሮስ ወጳውሎስ፣ በጴጥሮስ በጳውሎስ ስልጣን ከስላሴ ከክርስቶስ ከመድኃኒታችን በተገኘ ስልጣን በሰማይ በምድር አርዮስ የተወገዘ ነው። ተፍገግሞ ይወደቀ። ለምን አባታችን እርቅ ፈልገን መተን አመጽ መርገመ ዋኮ በረከተ እንዳለው እኛ በረከት እርቅ ይሽተን ስንመጣ አንተ ታወግዘዋለህ ብሎ አሉት። አይ እንዲህ ሆኖ ጌታዬ ታይቶኛል አነጋግሮኛል ብሎ አላቸው። በዚህ ምክንያት እነሱም ገባቸው። ኋላ ግን ጠርቶ ምን አለ? አኪላስ ታው ተጠንቀቃሉ። ለእስክንድሮስ እንዳትቀበለው ለምን አይመለስም? ጌታዬ ነግሮኛል አለ። ደህና ዋላችሁ። ከዚያ ትንሽ ቆይቶ አኪላስ ተሾመ። መጣና እንደ ዘመናችን ነው አደራረጉ። ትምህርቷንማ ጴጥሮስ ተምሯት ነበረ፣ ግን ግልፍተኛ ነው፣ ትዕግስት የለውም። ዛሬ ቢባል ግልፍተኛ ነው፣ ትዕግስት የለውም። ቅዱሱን ሰው ማለት ነው። አንተ ነህ እንጂ ትምህርት ከትዕግስት ጋር የተስማማል ምናምን ብሎ በውዳሴ ከንቱ ጠለፍ ቢያደርገው ፋትቶ ከግዘቱ ክህነቱን መለሰለት። ቅድም እያቸዋለሁ ክህነት የለውም ተመልሶ ሲመጣ። መልአከ እግዚአብሔር በዚያች ሌሊት ወርዶ ቀስፎት አደረ። ቅዱስ ለእስክንድሮስ ተሾመ፣ መልሶ አወገዘው። ከዚያ ሄዶ ከጻድቅ ቆስጠንጢኖስ ሄዶ ከሰሰ። ቅዱስ ለእስክንድሮስን ጠራው። ሁለቱን አስቀምጦ አከራከራቸው። ቅዱስ ለእስክንድሮስ አርዮስን ድል ነሳው። ከዚያ ድጋሚ አርዮስ አሁንም ከሰሰ። በከንቱ ነው አለ። ወዲያውኑ ቅዱስ ቆስጠንጢኖስ አንድ ነገር አሰበ። አንድ ለእስክንድሮስ ይህን ያህል ምስጢር ከሰጠኝ በዓለም ያሉ ሊቃውንት ቢሰበሰቡ ስንት ምስጢር አገኝ ይሆን ብሎ አዋጅ ሚያዝያ 21 ቀን አስነገረ። ተሰብስበው ብሎ ከሚያዝያ 21 ድፍን 5 ወር ከተለያየ የዓለም ክፍል በአብዛኛው ከምስራቁ ዓለም ያኔ በጣም ብዙ ቅዱሳን ሊቃውንት የነበሩ ወደ ምስራቁ ነው ተሰበሰቡ። 2348 ሰዎች ተሰበሰቡ። ከነዚህ መካከል 318ቱ ቅዱሳን አባቶቻችን እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ፣ ወልድ ዋሕድ የሚለው ነው ተገኙ። ኒቅያ ቀድሞ የግሪክ ግዛት ናት። ዛሬ ከኢስታንቡል ወደ ደቡብ ምስራቅ አቅጣጫ የምትገኝ ቱርክ ውስጥ ያለች ስፍራ ናት ኒቅያ። ፍርስራሹ ምን ዋለ በሰርቨሩ ተመለከቱታላችሁ ከፈለጋችሁ። እዚያ ስፍራ ሰፊ ሜዳ ነበር። ያንን ለጉባኤ እንዲሆን አድርጎ አዘጋጀላቸው። 5 ዙፋን አዘጋጀ። ሁሉ ወንበር ተዘጋጅቷል። 5 ዙፋን እናላችሁ። 4ቱ ከፍ ያሉ ናቸው። አንደኛው ዝቅ ያለ ነው። ዝቅ ያለው ለራሱ ነው። 4ቱ ለአራቱ ሊቃነ ጳጳሳት እነዚሁም ቅዱስ ለእስክንድሮስ ከእስክንድሪያ፣ ቅዱስ አዮክንዲኖስ አውሳኒዮስ ወይም ዮናክንዲኖስ ይባላል ከሮሜ፣ ቅዱስ ሶል ጴጥሮስ ከቁስጥንጥንያ፣ እንደዚሁም ቅዱስ ኤዎስጣቴዎስ ወይም አንስጣሴዎስ ከአንጾኪያ ናቸው። እዚያ አስቀመጠ። ሲመጡ ይተዋወቃቸዋል። እንግዲህ 2348 ሲባል ቀሪው ከ318 ውጭ ያሉ በሙሉ መናፍቅ ነው አይደለም። አርድእትም ምንም ስላሉ ለምሳሌ ቅዱስ ኤፍሬም ሶርያዊ አልተቆጠረም። ከረዶቹ አንዱ ስለሆነ
ቅዱስ አትናቴዎስ ተቆጥሯል። ሊቀ ዲያቆኑን ነበረ፣ ጸሐፊም ስለነበረ ማለት ነው። ሲመጡ ይተዋወቃቸዋል። አስተዋዋቂ ይነግረዋል። ይሄ ገሌ ይባላል። ሲመጣ ይሄ ቅዱስ እለእስክንድሮስ ይባላል ብለው ስለ ገድሉ ይነግረዋል። እነሱ ሳይሰሙ እናሱ ይፈትናቸዋል። ከሁሉ የተገረመ ታውቃላችሁ ቅዱስ ቶማስ ዘመራስ ሲመጣ ነው። ምክንያቱም በቅርጫት ተጭኖ አይደል? ታሪኩን ታውቁታላችሁ። መንገድ አህያውን አንገት ቆርጠውበት እንደዚያ። ቅዱስ ቶማስ ዘመራስን ሲያየው ታሪኩን ሲነግሩት አለቀሰ 22 ዓመት ሙሉ። ቅዱስ ቆስጠንጢኖስ እንኳን ለቶማስ ዘመራስ ታውቃላችሁ ከአባ ብሶይ ዘንድ ሄዶ በጣም አዝኗል። የመነኮሳት ክብራቸው እንዲሞኑን ባወቅ ምን ነው መንግስት በቀረብኝ ብሏል። እንኳን የሰማዕታቱ ማለት ነው። እና ሌሎችም በሙሉ እጅ ነስቷቸዋል። ቅዱስ ቶማስ ዘመራስ ሲደርስ ግን ግንባሩን መሬት አስነክቶ የዓለም አንደኛው ንጉሠ ነገሥት በዚያ ዘመን ቅዱስ ቆስጠንጢኖስ ሰገደለት። ሄዶ ቁስሎቹን ሳመው። ለምን ይመስላችኋል? ቁስሎች አይደሉም እነዚያ የቅድስና በረከቶች ናቸው። ስለ ክርስቶስ ስለ መድኃኒታችን ፍቅር ነዋ የቆሰሉት። ምክንያቱም እጅ የለው እግር የለው አይን የለ ከንፈር የለ ጆሮ የለ አፍንጫ የለ ሁሉ ነገር የለ። ሁልጊዜ እላችኋለሁ እዚያ ስዕሉ ላይ ስለማይመች ነው እንዲሁ ነው የተሳለ። እጁና እግሩ ብቻ ተቆርጦ የተሳለ እንጂ ሌላውም አካል የለም። ታውቃላችሁ ጉባኤው ሲደረግ መድኃኒታችን ክርስቶስ ከቶማስ ዘመራስ ራስ ላይ ቁጭ ብሎ ብዙ ጊዜ ይታይ ነበር። ከዚሁ መካከል ደግሞ የገሊላ ጳጳስ ነበረ መቃርስ የሚባል። ሁለት መቃሪዎች ናቸው በዛ ዘመን የነበሩ ይባላል። አንደኛው መጥቶ ተሳትፏል የኢየሩሳሌሙ። እሱ ደግሞ ከመንገድ ሲመጣ ሰማዕታት መከራ ሲቀበሉ አየ። አይ እንዲያው ወልድ ዋሂድ ኢየሱስ ክርስቶስ ወልደ ማርያም ነው የምትልችን ደብዳቤ ከጉባኤው የሚያደርስልኝ ባገኘው ሰማዕትነትን በወደድኩ አለ። ቅዱስ ሚካኤል መጥቶ ፈቃድን ፈጽምን ይወስድልሃል አለ። ያቺ ወንበር 319ኛ ነበር የምትሆነው። እዚያ ስፍራ ላይ ጌታ ተሰብስቦባታል። እና ሲነጋገሩ ብለው መጨረሻ ላይ ውሳኔ ሲደረስ ምንድነው የሚባል? ገሊላዊ መስክር ይባላል። ገሊላዊ መስክር በሉ እስቲ። ክርስቶስ መድኃኒታችን ያደገው ወዴት ነው? በገሊላ ናዝሬት አይደለም? ስለዚህ ምንም ነገር ሲወስኑ መጨረሻ ለዛ ነው የሰለስቱ ምዕት ሁሉ ነገር የጸደቀችው በራሱ በጌታችን በኢየሱስ ክርስቶስ። ገሊላዊ መስክር ይላሉ። እሱ ያጠናላቸዋል። ታዲያ ቅዱስ ቆስጠንጢኖስ ባለሟሉን ይልከዋል። ቁጠርልኝ ለብቻቸው ራት ላዘጋጅላቸው ለነሱ በክብር ይዘጋጃል። 319 አገልግል ይሄዳል። አንዲቱ አገልግል ተመልሳ ነው የምትመጣ። ለምን እየታናል? ኋላ ቅዱሳኑ እኮ ያውቃሉ። ቆስጠንጢኖስ በኋላ ዘግይቶ ማን እንደሆነ ተረድቶታል ይባላል። ጉባኤ ተሰበሰቡ። በእውነቱ 318 ቅዱሳን ሊቃውንት ዛሬ ስትመለከቱት ብቸኛው ቤተክርስቲያን ያውም ጠፉ ነው ለረጅም ዘመናት የኖረ ጎንደር ያለው ቤተክርስቲያን ነው አይደለም? አስባችሁታል? 318 ሊቃውንት ሁሉ ጊዜ ይላሉ ምን ነው በየሀገሩ አንዳንድ ቤተክርስቲያን አይገባቸውም ነበር? ከነሱ የበለጠ ማን አለ? ከሐዋርያት ቀጥሎ ከነሱ የሚበልጥ ሰማዕት ነው፣ ጻድቅ ነው፣ ሊቅ ነው፣ ገዳማዊ ባሕታዊ ነው። ማን ነው ከነሱ የሚበልጥ ያለ ከሐዋርያት በኋላ? ለምን ብትሉ 318ቱ እኮ መላእክትን የመሰሉ ንጹሃን፣ ነቢያትን የመሰሉ መጻሕፍት የተገለጡላቸው፣ እንደ ሐዋርያት የሰበኩ፣ እንደ ሰማዕታት የተቆራረጡ፣ እንደ ጻድቃን በገዳማዊት የኖሩ፣ እንደ ሊቅ ድርሳናትን የደረሱ ናቸው። 318ቱ ሊቃውንት ማን ናቸው ካሏችሁ እስኪ አሁን ለምሳሌ ቅዱስ እለእስክንድሮስን እናስበው። እናዋላችሁ ቅዱስ እለእስክንድሮስን አስቡት። በዘመኑ ሁሉ ባጭር ታጥቆ ቆሞ እንባውን እያፈሰሰ እቺ በጣም ከሰዓት እጥረት ብቻ የምንጠቅሳት ምግባሩ ናት። ወንጌልም ያነብ፣ ወንጌል ሲያነብ ከሰማይ ብርሃን የሚወርድለት ቅዱስ አትናቴዎስ ማን ነው? ዓለም በሙሉ ጠልታው 47 ዓመት በሙሉ ያሰደደችው መከራ ያበላቸው ነው ቅዱስ አትናቴዎስ። ታምራቱን ስንቱን እንዘልቃለን። ቅዱሳንን በታምራታቸው አይደለም እንገልጣቸው በእውነቱ። ሶስተኛው ሶል ጴጥሮስ ነው። ለዓለም ሁሉ ደግነት ይደረግ ዘንድ ቅዱስ ቆስጠንጢኖስን አስተምሮ ያጠመቀ ማን ነው? እርሱ ነው። ቅዱስ ኤዎስጣቴዎስ ማን ነው? አንዲት ዘማ ሴት ቀጥረው ከኔን የወለደ ብለው በስደት የገደሉት አይደለም? ቅዱስ ዮናክንዲኖስ ማን ነው? መልአከ እግዚአብሔር የሚነጋገረው አይደለም? ቅዱስ ቶማስ ዘመራስ ማን ነው? 22 ዓመት የተቆራረጠ አይደለም ስለ ክርስቶስ ፍቅር? ቅዱስ ያዕቆብ ዘንጽዮን ማን ነው? መታቆት ነው አይደል? ታሪኩን በእነዚያ ሴቶች ላይ ያደረገው ገድሉን፣ ንጽህናውን
ጉባኤ ቦታ ሲገባ ይሄ ማን ነው አለ ቅዱስ ቆስጠንጢኖስ። ያዕቆብ ዘንጽዮን እንደምን ያለ ድንቅ አድራጊ አለ። የሚወደው ሰው ነበር ሞቶበት አምጡልኝ አለ አመጣ። ቅዱስ ያዕቆብ ዘንጽዮን የሚያልፍበት ቦታ ላይ አስከሬኑን አስተኛ። ልፍ ሲል እንደ ብትቶ የሚጎተት ጨርቅ ነው ነካ አደረገው። ዛሬ ዝነጥ ብሎ የሚለብሱ ሰዎችን ስትመለከቱ የጤና ነው? አንድ ሰው መነኩሴ ጳጳስ ከሆነ በኋላ ጥሩ መልበስ የጤና ነው? በጉባኤ ኬልቄዶን ላይ ቅዱስ መቃርዝ ሀገረ ዕቃውን አባረውታል አትገባም ብለው። ለምን ሲባል የኔ ቢቄ ነው ይሄ ብሎ ቅዱስ ዲዮስቆሮስ መጡ። አረ ጳጳስ ነው ባካችሁ አስገቡት። ጳጳስ ነው አላቸው። በልብስም አማሪ ይመስልሃል ክርስቶስ የሚወድ? የአንድ ጳጳስ ልብሱ ምዕመናን ናቸው። ጌጾቹ እነሱ ናቸው። የነሱ ህይወት ነው ብናውቀው ብናስተውለው። ቅዱስ ያዕቆብ ዘንጽዮን፣ ቅዱስ ኒቆላዎስ ዘሚራ ያ ሰው ልጆቹን ደናግል ልጆቹን ለዝሙት ሊሸጥ ሲል 400 የወርቅ ዲናር የሰጠው አይደል? ያለውን በሙሉ አንጠፍጥፎ ማለት ነው። ሕፃን እያለ ቆሞ ሲጸልይ የሚውል ነበር። አምጣልኝ ሌላ ቴዎዶጦስ ዘንቆራን ነው፣ ባስልዮስ ዘቂሳርያን ነው፣ አምደ ቤተ ክርስቲያን ጎርጎርዮስ የአርማንያውን ነው። ስንቱን ዘርዝረን እንዘልቃለን። አይውላችሁ እነዚህ ማሳያ ናቸው። እነዚህን ሁሉ ብዙዎችን ታውቃላችሁ አይደል? አንደኛ እስኪ እናንተ ከሰለስቱ ምዕት እየጠራችሁ እንጨርስ። በዚህ አንደኛ ቅዱስ እለእስክንድሮስ አይደል? እሺ ጀመርኩላችሁ። ሁለተኛ ቅዱስ አትናቴዎስ፣ ሶስተኛ ኧረ በሞቴ ቆይ መጀመሪያ ሊቀ መንበሮቹ እንጂ። ሶስተኛ ቅዱስ ዮናክንዲኖስ የሮሜው አይደል? አራተኛ ቅዱስ ኤዎስጣቴዎስ የአንጾኪያው፣ አምስተኛ ቅዱስ ሶል ጴጥሮስ የቆስጠንጥንያው፣ ስድስተኛ ቅዱስ ቶማስ የመራሱ አይደል? ሰባተኛ ቅዱስ ያዕቆብ የንጹሂኑ፣ ስምንተኛ ቅዱስ ኒቆላዎስ የሚራው፣ ዘጠነኛ ቅዱስ ባስልዮስ የቂሳሪያው፣ አስረኛ ቅዱስ ጎርጎርዮስ የአርማንያው ነው። ያኛው አልደረሰም። የኖሲሱ ነባቤ መለኮትም አልደረሰም። እሺ አስረኛ አይደለም 11ኛ ቅዱስ ያዕቆብ ተብሏል፣ የንጽሕኑ ተብሏል። እሺ 11ኛ ቅዱስ ቴዎዶጦስ የእንቆራው፣ 12ኛ ቅዱስ በፍኑትዮስ የቲቤዱ። በነገራችን ላይ ቅዱስ በፍኑትዮስ ሁለት ነገር ልንገራችሁ። ቅዱስ በፍኑትዮስ ከሰለስቱ ምዕት ጉባኤ ሲሄድ ንጉሱ አየው። ታውቃላችሁ በግራው በኩል ዘንበል ያለ ነው። እግሩ መሬት መርገጥ አይችልም። ምክንያቱም መክስሚያኖስ የሚባለው አረመኔው ንጉስ ማለት ነው። እግሩን ሲቀጠቅጠው ስለኖረ እግሩ መርገጥ አይችልም። ስለዚህ እንዲህ ወደ ግራ ዘንብሎ ነበር የሚሄድ። ግራ እግሩ ግራ አካሉ አጠቃላይ ፓራላይዝ ነው በመከራው ብዛት በዘመነ ሰማዕታት። በቀኙ ሳብትሩኝ ቀኝ አይኑ አያይም ጠፍቷል፣ ወልቆ ሄደለም። ሲደበድቡት ወጥቶ ጠፍቶ። ይሄ ከሰለስቱ ምዕት ውስጥ ተካከለ አንዱ ቅዱስ አባ በፍኑትዮስ ነው። በዚህ ስም የሚጠሩ ብዙ አሉ። እነዚህ ቅዱሳን ናቸው። ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን አክለው የተገኙ እነዚህ አባቶቻችን ተሰበሰቡ መስከረም 1 ቀን ጀምረው እኔ ያስገርማችኋል አይደለም 40 ቀን እነዚህ ቅዱሳን ቀና ብሎ እግዚአብሔርን ንገረን ቢሉት የሚነግራቸው ቅዱሳን 40 ቀን ሙሉ ሱባኤ ላይ ነበሩ እግዚአብሔርን እየለመኑ። ከ40 ቀን በኋላ አርዮስን ረትተው ዛሬ እኮ ትልቅ በዓልነቱ የመድኃኒታችን በዓል እኮ ነው ዛሬ። እንዴ የመድኃኒታችን በዓል ክርስቶስ የመድኃኒታችን እግዚአብሔር መሆኑ ለዛ ነው ደጋግመን ነው ኢየሱስ ክርስቶስ መድኃኒታችን በምንም መንገድ ስጋችንን ተዋሂዷል። ፍጡር ቅድመ ተዋሂዶ ፍጡር የነበረ ስጋን ተዋሂዷል ጌታ። ተዋሂዶ ግን ስጋችንን የባህሪ አምላክ አድርጎታል። ተዋሂዶ በተአቅቦ ሆኖ ግን የባህሪ አምላክ አድርጎታል። አንዳንዶቹ ያንሸራተቱ እስከ መስቀሉ ያማልድ ነበር። እንደዛ የሚባል ትምህርት የለም። ጌታችን መቼም አማልዶ ያውቅም፣ አስታርቆ ግን ያውቃል። ማስተዋል ግድ ይላል። ኢየሱስ ክርስቶስ እግዚአብሔር ነው። እችን እንዳትረሱ። ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው። እችን አትመሰረተ። እችን ይዘን በእውነቱ ሺህ ጊዜ ኃጢአተኛ ብንሆን በዚህ ዘመን እችን ይዞ መገኘት እንኳን በእግዚአብሔር ፊት የጽድቅ አክሊል ታስገኛለች። ኢየሱስ ክርስቶስ እግዚአብሔር ነው፣ አምላክ ነው። ከሱ በላይ ማንም የለም። አብ የባህሪ አባቱ ነው። መንፈስ ቅዱስ የባህሪ ሕይወቱ ነው። እንዘ አሃዱ ሰለስቱ እንዘ ሰለስቱ አሃዱ ካልን አንድ ሲሆኑ ሶስት ሲሆኑ አንድ ይሰለሱ በአካላት በአካል ሶስት ወይ ተዋህዱ በመለኮት አንድ
ስላሴ በተዋሂዶ ወተዋሂዶ በስላሴ አንድነት በሶስትነት ሶስትነት በአንድነት ነው። ይሄንን ለመመስከር ነው ኢየሱስ ክርስቶስ እግዚአብሔር። ለዚያ ነው ጸሎተ ሃይማኖትን ይኸውላችሁ ያደላቸው 5 ጊዜም 7 ጊዜም በየቀኑ ይደግሙታል። የሃይማኖት መሰረት የሃይማኖት ጸሎት። አዎ ወነአምን በአሐዱ እግዚ ኢየሱስ ክርስቶስ አንድ በሆነ ለአባቱም ለእናቱም ለአባቱ ለእግዚአብሔር አብ ቅድመ ዓለም ለእናቱ ለድንግል ማርያም ድህረ ዓለም አንድ የሆነ ጌታ ኢየሱስ ክርስቶስ በእርሱ እናምናለን። ወልደ አዋሂድ ዘህሉ ምስሌሁ ዓለም ሳይፈጠር ከእርሱ ጋር በነበረ። ምክንያቱም ወልድ ያልነበረበት አብ ብቻውን የነበረበት ጊዜ የለም እንዲህ የሚል መናፍቅ ነው። ስለዚህ ወልደ አዋሂድ ዘህሉ ምስሌሁ እምቅድመ ይትፈጠር ዓለም ብሎ ብርሃን ዘእምብርሃን ከብርሃን የተገኘ እውነተኛ ብርሃን አምላክ ዘእምአምላክ ዘበአማን ከእውነተኛ የባህሪ አምላክ የተገኘ እውነተኛ የባህሪ አምላክ። ቀጥሎ ዘተወልደ ወአኮ ዘተገብረ የተወለደ እንጂ ያልተፈጠረ ብሎ እችናት እምነታችን ዘእሩይ ምስለ አብ በመለኮቱ በአምላክነቱ ከአብ ጋር ትክክል የሆነ እችናት ኢየሱስ ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር ነው የማይል በሙሉ ክርስቲያን አይደለም። ስንኳ ይቅርና እንዳልኳችሁ የጌታችን የባህሪ አምላክነት ለመጋፋት ብዙ ርቀት የሚሄዱ ሰዎች ቤታችን ውስጥ አሉ። ደጋግመን ተናግረናል። አዎ ጥንቃቄ ይጠይቃል። ይሄንን ለማለት ነው እነዚህ ቅዱሳን አባቶቻችን ተሰብስበው ፍትሐ ነገሥትን ፍትሐ ሥጋዊ ፍትሐ መንፈሳዊ ሰርተው ቅዳሴውን ሰለስቱ ምዕት ቅዳሴ ዛሬ የተቀደሰው ረቂቅ የሆነው ደስ የሚያሰኘው ግሩም በውስተ ደመናት የሚለውን ደርሰው ለመነኮሳትም ለነገስታትም ለካህናትም ለዲያቆናትም ሁሉን ነገር ሰሩ። በዚህ ዘመን አንደኛው የሚጣላ መጽሐፍ ማን ነው? በዚህ ዘመን አብዛኛው ሰው መናፍቅነት ሲያምሩ ፍትሐ ነገሥትን የሚጣላ። ለምን? በፍትሐ ነገሥት ልክ የሚሞላ ቄስ፣ ዲያቆን፣ ጳጳስ፣ መነኩሴ የለም። ህንፃ መነኮሳትን ያየ እንደሆነ በቃ እንዲያውም ጠዋት በዛ ስናልፍ አንድ መነኩሴ እንዲህ እያለ ይሄዳል እና መነኮሳት ትጠላለህ ይሉኛል። እጠላለሁ ግን አዎ እጠላለሁ። ከተማ ያሉትን ጠላቸዋለሁ። መጥላት ሲባል ግን ጥላቻ አይደለም። ጌታ ጠርጎ የሚወስድበት ቢወስዳቸው ጥሩ ነው። ምክንያቱም ከራሳቸው አልፎ ለሀገር ጥፋት ሆኗ። ከተማ የተቀመጠ መነኩሴ እኮ ነው የቤተ ክርስቲያን ጠላት በዚህ ዘመን። እንዲህ ብለህ ስትል አንዳንድ እኮ ደህና መነኮሳት አሉ። ለአንዳንዶቹ ደህና ብለን ሺዎቹ ቤተ ክርስቲያንን ሲያጠፋት ዘመን እንበል። እነዛ አንዳንድ የምትላቸው ደህናዎችስ እኔ ስለውቀስኳቸው ምን ይሆናሉ? ክብር ይሆንላቸዋል እንጂ ምናቸው ይቀነስባቸዋል። እነሱስ ቢሆን አንዳንድ ደህና አሉ የምትለኝ ምን ይሰራሉ እዚህ? አይ ግብዝና ብለን ጎተና መታናቸው እኮ ነው። ማን አምጣቸዋል? ሄደ ገዛ ገዳሙ ይኑር። አይ እንዲያው ቄስ የሆነ እንደሆነ ለግብዝና አይመችም። እስቲ ሞክርና አየው እንደው በሞቴ እስቲ ሞክረን እንዲያው ህጋውያን ማንችለው ከሆነ ዕቃ መጠበቅ ያቅተናል። ቄስ ያቅተውታል። መነኩሴ ዕቃ መጠበቅ የሚችል ያለ ማን ነው? ነው ወይስ መነኩሴ ካህን ልጅ ስላለው ልጁን ቤተ መቅደስ ይዞት ይገባል? ዲቁና ካለው ይዞት ይገባል? እናኛ ያቅተናል ዕቃ መጠበቅ። ገበዝ ምንድነው ሌላ ስራ ያለው? ማጠኑን ካህኑ ያጥነው አለመጠበቁንም ካህኑ ይጠብቀዋል። ምን ጭንቅ አለ ነገሩ። ወጪ መነኮሳት ካሉ ደግሞ እንግዲህ እንዲያ ነው የሚል አንድ ቀን እንደዚህ ስራ ዛምቻ ለዛ በቃ ከኔ በላይ የተማረ ሰው የለም ነው የሚል አራብ ይያሉ መነኮሳት እዛ ያወራሉ። እና ልጁን ጠርቼ አንተ አረ ቀስ ብላችሁ ሙኝ በላቸው ይሰማል እኮ አቤት ይሄው ነው ይሰማል እዛ ሲያው ወይ ድምጽ ማጓንስታችሁና በደንብ በቤተ ክርስቲያን ወደ ምረቱ ማለት እኔ እኮ ህግ ይዤ ነው ህግ ይዘህ ናው ቀሰኝ ወላጋድ መግረፈኝ ከፈለክ ህንፃ መነኮሳትን አይቶ መነኩሴ እንዴት ፍትሐ ነገሥትን ይወደዋል? እንደው ካህናትን በሙሉ ሰብስበን ፍትሐ ነገሥት አንቀጸ ካህናትን ብናስነበባቸው ኮርስ እስቲ እንደው ተጀምሯል መሰለኝ አይደል? አሁን ብዙ ካህን አልወደደውም እየተወው ነው አሉ። ግን እስቲ እንደው አንቀጸ ካህናትን ተማሯት። ዲያቆናት አንቀጸ ዲያቆናትን እስኪ አንብቧት። ወይ ባልዘፈንሽ ከዘፈንሽም ባላፈርሽው አባቶቻችን ወይ እንግዲህ አለመያዝ ነው። ናናው ትልቁ ነገር ፍትሐ ነገሥትን የመሰለ ቅዳሴያቸው ሌሎቹንም መጻሕፍት ደረሱልን። እነዚህ ቅዱሳን በየዕለቱ በየራሳቸው መናከብሩ እንዳለው ነው። ዋናው ባላቸው ግን ዛሬ ነው። በኋላም በ1670 ዓመተ ምህረት ተወልዶ ማነው አድጎ የነበረው አፄ ቴዎፍሎስ ንጉሱ የአፄ ዮሐንስ ልጅ የአዲያም ሰገድ ኢያሱ ወንድም የሰለስቱ ምዕትን ቤተክርስቲያን ስለሰራ እናመሰግናለን።
ንስሐ ገብቶ ሙቶ ይሆናል ብዬ ተስፋ አደርጋለሁ። በመካከሉ ትንሽ ወደ ምንፍቅናዋ ምናምን ወደ ቅባቷ እዚያ እንዲያ ሲያደርገው ነበር። ንስሐ ገብቶ እንደሞተ ተስፋ እናደርጋለን። እነ ዲሜጥሮስ የመሳሰሉ የተዋሕዶ አባቶች የነበሩበት ደገኛ ስፍራ ነው። አሁን እነ ተሾመ ያሉበት በእውነቱ ደብሩ ጉባኤ ቤቱ እግዚአብሔር ያለምልምልን፣ አባቶቻችን በቸርነቱ ይጠብቅልን። ሰዓት ስለመሸ ርዕሱ ለሌላ ቀን ክፍል 2 ሆኖ ይቆየናል። ለዓርብ ማለት ነው። ምን አዲስ ርዕስ አመራረጠን? በዚሁ እንሄድበታለን። የቅዱሳኑን ታሪክ ተርከን እንሄድበታለን። ርዕሳችን ምንድን ነው? እረኞችን ሾምላቸዋለሁ ይላል። እግዚአብሔር አምላካችን የቅዱሳን አባቶቻችን በረከት ያሳድርብን። የሁሉ ሆኖ የቅዱሳኑን ታሪክ ተረክን አይደለም፣ እንዲያው ጫፍ ጫፉን የነካ ነው፣ አልተረክነውም። አጭር ማጠቃለያው ግን እንዳትረሱት። ዛሬ እንደዚህ ሆኖ ስመለከት አንዱን ተረዱ። እግዚአብሔር ካንጀቱ ቅዱሳንን የሚያከብርለትን ይወዳል። እዚህ ውስጥ ያልተገባ የሚባል ነገር አለ። ብዙ ጊዜ በዚህ ዘመን በዓል ሲባል ዲኮሬሽን ላይ ሰው ያተኩራል። እግዚአብሔርን ዲኮሬሽን ስለሰራችሁት ነገር አላመሰግናችሁም፣ ግን እንዴት ያለ ይውላችሁ ዓለም ላይ ተካካይ የሌለው ስራ ቅድም የሰራችሁት ውጭ ላይ የተሰራው ስራ ምጽዋቱ ዓለም ላይ ምንም ተወዳዳሪ የለውም። ታውቃላችሁ፣ ምንም ምጽዋትን የሚወዳደር ምንም ሙያ የለም። እሷ ናት ትልቅ ሙያ። ሌላውን በሙሉ አላየውም። የታይታ ነገር ለወደፊቱም የታይታ ነገር አስፈላጊ እግዚአብሔር የሚቀበለው ግን ደግሞ የሰለስቱ ምዕት በዓል ሲሆን ከአንጀት በረከት መቀበል የሚፈልግ በሌሊት ተነስቶ ታጥቆ መብራቱን አብርቶ ጧፉን ሻማውን አብርቶ ነጩን ለብሶ መለመን ነው። ለምን? ማክበራችን በሱ ይታወቃል። ይሄ የጉባኤውን ብቻ አይደለም፣ በግላችሁ ማክበሩት እናክብረው በማስተዋል። ያን ጊዜ ሊቃውንቱ ቅዱሳን አባቶቻችን ወዳጅ ያደርጉናል፣ ይረዱናል፣ ጉባኤው ይሰፋል። አሁን የሚቀጥለው እሁድ ላይ ዓመታዊ በዓል ስታከብሩ ከዚህ በላይ የደመቀ ነገር ካየነ ችግር ነው። ለራሳችሁ መስረታ እዚህ በላይ እንደታደርጉ ቀስቀስ አድርጉት፣ ሞቅ እንዳታደርጉት። በእርግጥ እውነት ለመናገር መዝሙሩን ሁሉ የተዘጋጀ ለዛ ነው፣ ሁሉ ነገር ለዛ ነው እናውቃለን። ግን ያው ወደፊቱ ተጠንቀቁ። የቅዱሳንን የራስን በዓል አንዳንድ ጊዜ መስረታ መከበሩ ማህበሩ ችግር የለውም፣ እሱ አይደለም ችግራችን። ነገር ግን እንደው ለቅዱሳን በዓል እንደው ለጌታ በዓል የማናደርገውን ነገር በእኛ መስረታ ማድረግ ማህበሩን ጣዖት ወደ ማድረግ ነው። ይህንን ዝክረ ቅዱሳን ላይ ነግራችኋል አይደል? አቁመናል። አሁን የተለየ ነገር ማድረግ በቃ እሱን ነገር ወደፊት አስቡበት። ታክብሩ አይደለም ግን ከዚህ በለጥ እንዳይል መዝሙሩ ምን ዋለ ችግር የለውም እሱ። ስለዚህ እግዚአብሔር አምላካችን ሁላችንም ደግሞ የዚያኛው ሰዎች ይበለን። የንጹሃን አባቶቻችን ጸጋ በረከት መድኃኔዓለም ያሳድርብን። መምህር አካለ ወልድ ዛሬ ነው ያረፉ። ታሪካና በዛም ወደፊት እንተርከዋለን። አባ ይስሐቅም ነበሩ። ለዛሬው ይሄ ይበቃናል። በኋላ የምትቆዩ ልጆች ማህበረ በኩርን እንዘምራለን። የመሸባችሁ ትሄዳላችሁ ማለት ነው። ሁላችንም ለምስጋና እንነሳ። وما
ወላዲተ አምላክ እመኩልነ ከልጅ ወዳጇ ማልዳት አማልድ እናቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። በሰላም ጤናቸውን አድሎ ከርሞን ጊዜ ያድርስልን። ከሩቅም ከቅርብም መተን ቃሉን እንድንሰማ የፈቀደልን ፈጣሪ ከተለያየ ፈተና ሰውሮ ሁላችንም ፍጻሜያችን ያሳምርልን። ለወንድሞቻችን ቃለ ሕይወት ያሰማልን። እሳተ ሙታንን ይማርልን። ለታመመ ሁሉ ምሕረቱን ይላክልን። ሰዓተ ማልቱን ይባርከ፣ ሰዓተ ምሸቱን ባርኮ ሰዓተ ሌሊቱን ይባርክልን። ሰላም ያሳድረን፣ ፍጻሜያችን ያሳምርልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምወላሁ ኩሪስ መሲሐከ ይእቲ መንግሥተ ኃይለ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ሰላም ለኪ ድንግል በድኅነኪ ወድንግል ሥጋኪ እግዚአብሔር ጸባኦት አንቲ እምአንስት አምልዕተ ጸጋ እግዚአብሔር ምስሌኪ ሰዓሊ በጸልይ ለነ ምሕረተ ክርስቶስ ምሕረተ በስኮሮ ኢየሱስ ክርስቶስ ከመ ይስረይ ለነ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ቅድም ምህላ ላይ ያው ነቢያቱ ሐዋርያት በዓመት 3 ጊዜ አይደል የሚባል ኅዳር 9 የሰለስቱ ምዕት ማለቴ መላልሰን የምንለው ማለቴ ነው። ከዚያ ነሐሴ 10 ከዚያ ጳጉሜን 5 ማለት ነው። እና ቅድም ትመልሱታላችሁ ይሄን በዚያ ወገን አላስታወሳችሁትም መሰለኝ። በተረፈ ቀድሜ መንገር ነበረብኝ። አሁን በኪዳንክሙ ተማኅፀነ ሰለስቱ ምዕት አበወኩህልና ሞክሩት እስቲ። ኪዳንክሙ በኪዳንክሙ ሰለስቱ ምዕት አበወኩህልና እንደሱም አለ። ቀድሜው ነግሬያቸው ቢሆን ነበረ። እንግዲህ አሁንም ብለነዋል። ቸሩ መድኃኔዓለም የከረመው ሰው ይበለን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስቱላችን በሰላም ያድርሰን፣ በሰላም ያድርሰን። መዝሙሩን በኋላ እንዘምራለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። ስላሰናበትን የሚመሽባችሁ መሄድ ትችላላችሁ። ማኅበረ በኵር የሚለውን አንሱት። ወሰማዕት እለ ጽሑፍ አስማቲሆሙ በሰማያት ማኅበረ በኵር ወሰማዕት እለ ጽሑፍ አስማቲሆሙ ስራት ለሰለስቱ ምዕት ይብጽሐነ ወትረ
ስለ መዝሙሩ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። አንዲት ማስታወሻ አምና ነፍሳቸውን ይማረን ታፍሳ እሳቸው ነበር ያቀረቡ ሰለስቱ ምዕት ላይ እና ሪከርድ አድርጌያቸዋለሁ። የሚያስፈልጋችሁ ከሆነ መውሰድ ትችላላችሁ። ይህንን ማህበረ ባርኩር የሚለውን እዘቡንም ቸብቸባውንም ማለት ነው። ሰላም ያሳድረን።